ግር መሄድ በራሱ ደግሞ ያናድድሃል። አሁን እኮ ምንም ያጨቃጭቀን ነገር አይደለም። በቃ መንገድ ነው እንግዲህ ይኸው ጀመራችሁ። እንግዲህ ምንድነው እየሰራችሁት ያላችሁት ነገር? እንዴ ብሩክ ሃይሚ እንዴ አንድ ሳምንት ደና አንድ ሳምንት እንትን አታድርጉን እንጂ የእውነቴን ነው። እንዴ ደስ ብሎን የእናንተን ደስታ አይተን ሳንጨርስ ወደ ሀዘን ውስጥ አትክተቱን። የእውነቴን ነው። እንዴ ትልቅ ሰዎች እኮ ናችሁ። ብሩክም ሃይሚም ትልቅ እኮ ናችሁ። ትልቅ ልጆች እኮ ናችሁ። ማሰብ ትችላላችሁ። ለምንድነው ይሄ ኢጎ የማይለቃችሁ? ቆይ ፍቅር እኮ ነው ያዛችሁት አይደል እንዴ? ነገ ያውም ትዳር ሊሆን የሚችል ፍቅር ነው የያዛችሁት። አሁን እኔ እኮ ያልገባኝ ፋሚሊ ትናንትና ዱባይ ላይ እንደዛ ሲዝናኑ እንደዛ ስለወደፊት ሲያወሩ የነበሩ ልጆች አሁን ደግሞ እንደዚህ በአንድ ጊዜ እንደዚህ ሲሆኑ በጣም ያሳዝናል። የእውነቴን ደበረኝ። በቃ እኔ አሁን የእውነቴን ነው ደበረኝ። እኔ አሁን አደገኛ የሃይሚና የብሩኬ ፋን ነበርኩ። ታቁኛላችሁ፣ የምታውቁኝ የእውነቴን ነው። በፊት ጀምሮ የምሰራውን ስራ ታውቃላችሁ። ነገር ግን እንደዚህ በጣም በተደጋጋሚ እያየሁባቸው ያለው ክፍተት በቃ ይሄ አለመነጋገር ነው። አለመነጋገር በቃ ምንም ሌላ ምንም ሊሆን አይችልም። ምክንያታቸው ማለት ነው። አሁን እኮ ቁጭ ብሎ በስነ ስርዓት ቢያወሩ በ10 ደቂቃ ውስጥ ይፈቱታል ችግራቸውን። የእውነቴን ነው የምነግራችሁ፣ ግን አያወሩም ነው። ቤረኒ በጣም ወረረ እያልኩ ያለሁት። እሺ አላወራንም፣ ዘግተብኛል። በቃ ተጣልተናል። ለዚህ ነው የምወስነው ውሳኔ ሊያናድድህ አይገባም። አንድ ቀን የሆነ ነገር በቃ አናደደኝ እንዴ ሃይሚ አረላሽ አንድ ቀን ጭራሽ አንድ ቀን ነው እኮ ተዘጋጋችሁት። አንድ ቀን ዝም ብሎ ስላኮረፈ ለምን እንደዚህ አይነት ውሳኔ? ሃይሚ የእውነት ደስ አይልም። ታይ ሃይሚ ምንም አትሰሪም። እናት አባትሽ ሂደሽ ምንም አትሰሪም አሁን በዚህ ሰዓት። የእውነቴን ነው። ታይ ይቅርብሽ። ብሩኬ ጋር አውርተሽ ነገሩን ብትፈች ይሻላል። ነገ ከነገ ወዲያ እኮ ብሩክን ታገቢዋለሽ። የዛን ሰዓትስ አግብተሽው አንድ ቀን ሳታወሩ ከቀራችሁ በስህተት አንድ ቀን ሳታወሩ ከቀራችሁ እናቴ ቤት ብለሽ ልትሄጂ ነው። ሲከፋሽ የሚያጽናናሽ እሱ ነው። የሆነ ነገር ሲጎልብሽ የሚያሟላልሽ እሱ ነው። እሱን አይተሽ ነው የሚያስደስትሽ። እሱም እንደዛው አንድ ቀን ተኮራረፍን ብለሽ እንደዚህ አይነት ውሳኔ መወሰን አለብሽ ብዬ አላስብም። እንደኔ ራሴ የእውነቴን ነው። ፋሚሊ ንገሯት። እኔ ሜቢ ስህተት ነው ካላችሁም ታችሁኝ፣ ችግር የለውም። እኔ ችግር የለብኝም። እኔ የሚመስለኝ ነገር አወራለሁ። እንዴት አትፈልግም አይደል? አልፈልግም። ለምን እንዴ? ቆይ ሃይሚ የእውነት አይገባሽም እንዴ? ፍቅር እንዴ የእውነቴን እኮ ነው። አሁን እኮ እሄዳለሁ ስትይ አትሄጂም ብሎ ከተናደደ እኮ በቃ ይሄ ልጅ እኔ አላቅም ጋንቻ አላቅም። የእውነቴን ነው። ፍቅር እንዴ በምን መልኩ እንደሚሰጥ እኔ አላቅም። ግን እንዴት እኔ ልጅ እኮ ከፍቅር የመነጨ ነው እንጂ ከሌላ ከልክ ከእንትን አይነት የመነጨ አይደለም ንግግሩ። የእውነቴን ነው ፋሚሊ እና እባክሽ ሃይሚ እባክሽ ተረጋጊ። ነገ ከነገ ወዲያ እኮ መመለስሽ አይቀርም። እባክሽ ተረጋጊ። በስሜታዊነት አትመሩ። የእውነቴን ነው። በስሜታዊነት አትመሩ። ሰው ናችሁ። እስቡ በደንብ መጀመሪያ አንድ ነገር ከመወሰናችሁ ወይም ከማድረጋችሁ በፊት 2-3 ያስቡ። ነገ እኮ በቃ ይቅርታ እንደምትባባሉ አንድ እንደምትሆኑ እኮ እኔ እርግጠኛ ነኝ። ምክንያቱም ሃይሚና ብሩክ ሊለያዩ የማይችሉ ፍጥሩ ስለሆኑ ማለት ነው። ገብታችኋል አይደል? ሃይሚና ብሩክ መቼም ቢሆን አይለያዩ የምትሉ ሰዎች ላይክ አድርጉ። የእውነቴን ነው። ላይክ አድርጉላችሁ። እኔ እኮ ደግሞ የሚገርመኝ የእውነቴን ነው። እኔ እኮ አስችሎ ላይ አስችላችሁ እኛንም ጨምራችሁ ልባችንን የምታንጠለጥሉት ነገር እንዴ! እኔ እኮ ልብ እዚህ ሊወጣ ባፌ ሊወጣ ነበረ እንዴ! በእናንተ ምክንያት እኮ የኛ እዳችንን እንብላ እንዴ! እኛ ሽማግሌ ነው ለእናንተ ሁሌ በየቀኑ እየተጣላችሁ እኛ እናንተን በማትስታረቅ ጊዜያችንን እንግደል። ኧረ ተው ፍቅራችሁን አሳዩን። እኛ ፍቅር ነው የሚሻለን እኛ ተው እባካችሁ ለኛ አስቡልን። የእውነትኛ እኔ አልቻልኩም። እንዴ ደግሞ እንደዚህ ለምትሆኑት ነገር መልሳችሁ ይሄ ሁሉ ነገር መነጋገር ምን ይሰራላችኋል? የእውነቴን ነው ብሩኬ፣ የእውነቴን ነው ሃይሚ። በቃ ፍቅራችሁ ማዳን የምትፈልጉ ከሆነ ከዚህም በኋላ ሰይጣን እንዳይገባ በመሃላችሁ በቃ አውሩ፣ ቁጭ ብላችሁ አውሩ። መታረቂ ያለ ነው። ተጣልቶ መቅረት ነው የሚያስጠላው። የእውነቴን ነው የምነግራችሁና እባካችሁ ለራሳችሁ ስትሉ ለራሳችሁ ጊዜ ስጡ። በቃ እኛ ደስተኛ ሆናችሁ ስትመጡልን ነው እኛም ደስ የሚለን። አቦ ደስ ይበላችሁ። የእውነት አቦ
ደስ ይበላችሁ። እንዴ እኛ እኮ ተጨነቅነ፣ ስንቱን እኮ እያሰብኩት ነበር ነው። ሰላም ውድና የተከበራችሁ የዩቲዩብ ቻናል ተከታታዮቼ እንደምን አላችሁ? እንደምን ቆያችሁልኝ? ሁሉ ሰላም? እኔ አለሁላችሁ። ዛሬ ናፍቃችሁ ነበር። አይስወር ቱ ጋድ ናፍቃችሁ ነበር። በስንት መከራ በሰሙን ተጠፋፍተናል። ይቅርታ አድርጉልኝ፣ እኔም ጠፍቼባችኋለሁ። በጣም ይቅርታ አድርጉልኝ። አፉ በሉ። ያው እናንተ ደግሞ ማሪ ናችሁ፣ ይቅር ትሉኛላችሁ። ዛሬ ትንሽ እኔ አላቅ ደበር የሚል ቪዲዮ ነው የፖስተቱት። ሃይሚ ቡታጅራ ሄደች የሚል አይነት ነው እንትኑ። እኔ አላቅም። እኔ ለዚህ እስኪ እንግዲህ አብረን እንመልከተው። ይሄን ቪዲዮ እየተመለከታችሁ ደግሞ ላይክ እና ሰብስክራይብ ካላደረጋችሁ ላይክ እና ሰብስክራይብ በማድረግ የዚህ እንቁና ቸኮሌት ፋሚሊ አባል መሆን ትችላላችሁ። ቀጥታ ወደ ቪዲዮ እናልፋለን። ሰዎች እንዴት ናችሁ? ደህና ናችሁ ወይ? እኔ ሰላም ሃይሚ እንዴት ነሽልን? ሁሉ ሰላም እኛ አለንልሽ። ምንድነው እንደዚህ ያጠፋችሁ ወይ? የሆነ ነገርማ ተፈጥሯል ፋሚሊ እንጂ በሰላም ሊጠፋ ይችላል። ነገሮችን እያያችሁም ያው ፖስት እያደረጋችሁ ነበረ፣ በውስጥም እያወራችሁ ነበረ እና ያልመለስኩላችሁ ሰዎች አላችሁ ማለት እኔ እንጃ። እኔ በጣም ነው የሰለቸኝ ከሰው ጋር መጣላትም መጋጨትም። በቃ እኔ እንጃ ሰልችቷችሁ አያውቅም። የሆነ ነገር ደክሟችሁ አያውቅም። ልክ እንደዛ ማለት ነውና እኔ ዛሬ ያው እንደምታዩት የተወሰነ ልብስ ይዣለሁ። እዚህ ጋር ሻንጣዬን ይዤ ነው የመጣሁት እና ልሂድ። ኖ ሃይሚ አይሆንም ነው የምልሽ። ብሩኬ ጋር ተጣለው ብለሽ ደግሞ ቪዲዮ እንዳትሰሪ በእናትሽ፣ ወይ ባትሰሪ ቢቀርብን ይሻላል። ታይ እኛ አንፈልግም፣ በዚህ ሰዓት ማዘን አንፈልግም። የእውነት ማዘን አንፈልግም ፋሚሊ። እርግጠኛ ነኝ ይሄንን ሐሳቤን ትጋሩኛላችሁ። ትናንትና መቼም ዱባይ ላይ ምን ሲያደርጉ እንደነበረ በቃ አይዲዮ የለንም። ስለዚህ ዛሬ ላይ ደግሞ መጣላት አለባቸው ብዬ አላስብም። የሆነ ነገር ግን እንደተፈጠረ ፊቷ ላይ ያስታውቃልሽ። ምክንያቱም እዚህ ምንም ጥሩ ነገር እየተፈጠረ አይደለም። ሰው ምንም እያስቀየቡኝ ለራሴም ሰላም ሳልሆን ምናምን ከምኖር ብሄድ ይሻለኛል ቤተሰቦቼ ጋርና ከብሩኬ ጋር በቃ ተጋጭተናል። ትንሽ አይደለም ብቻ እንትን አላላችሁ። ሃይሚ ምንድነው የምትሰሪው? በማርያም እንዴ እኔ አሁን እኮ ያልገባኝ ነገር ምን እንደሆነ ታውቃላችሁ ፋሚሊ? የሆነ ነገር ሲፈጠር በቃ ጠቅላላ እቃቸውን ጠቅልለው ቡታጅራ የሚገቡት ነገር ነው። የእውነቴን ነው። ነገ ከነገ ወዲያ እኮ ባልሽ ነው የሚሆነው ሃይሚ ብሩኬ ማለት። ነገ ከነገ ወዲያ ታገቢዋለሽ። ነገ ከነገ ወዲያ በጣም ብዙ ነገር ያጋጥማችኋል። የዛን ሰዓትስ ቤተሰቦቼን ብለሽ ልትሄጂ ነው? የእውነቴን ነው። ታይ ችግራችሁን ፍቱ፣ በእናታችሁ ችግራችሁን ፍቱ። እንደዚህ አይነት ይዛችሁ በቃ ደስ አይልም እንዴ። እኛ ከናንተ ስንት ነገር እንጠብቃለን የእውነቴን ነው። ደስ ሲላችሁ እየተደሰትን፣ ስታዝኑ እያዘነኩ የምናወራችሁ የእውነቴን ነው። የእናንተ የሆነ ቦታ ትልቅ ደረጃ ደርሳችሁ መሄድ ስለምንፈልግ ነው። ይህንን ነገር ተረዱት። እግርህ መሄዴ በራሱ ደግሞ ያናድድሃል። አሁን እኮ ምንም ያጨቃጭቀን ነገር አይደለም። በቃ መንገድ ነው። እንግዲህ ይኸው ጀመራችሁ። እንግዲህ ምንድነው እየሰራችሁት ያላችሁት ነገር? እንዴ ብሩክ ሃይሚ እንዴ አንድ ሳምንት ደህና አንድ ሳምንት እንትን አታድርጉን እንጂ የእውነቴን ነው። እንዴ ደስ ብሎን የእናንተን ደስታ አይተን ሳንጨርስ ወደ ሀዘን ውስጥ አትክተቱን። የእውነቴን ነው። እንዴ ትልቅ ሰዎች እኮ ናችሁ። ብሩክም ሃይሚም ትልቅ እኮ ናችሁ። ትልቅ ልጆች እኮ ናችሁ። ማሰብ ትችላላችሁ። ለምንድነው ይሄ ኢጎ የማይለቃችሁ? ቆይ ፍቅር እኮ ነው የያዛችሁት አይደል እንዴ? ነገ ያውም ትዳር ሊሆን የሚችል ፍቅር ነው የያዛችሁት። አሁን እኔ እኮ ያልገባኝ ፋሚሊ ትናንትና ዱባይ ላይ እንደዛ ሲዝናኑ እንደዛ ስለወደፊት ሲያወሩ የነበሩ ልጆች አሁን ደግሞ እንደዚህ በአንድ ጊዜ እንደዚህ ሲሆኑ በጣም ያሳዝናል። የእውነቴን ደበረኝ። በቃ እኔ አሁን የእውነቴን ነው ደበረኝ። እኔ አሁን አደገኛ የሃይሚና የብሩኬ ፋን ነበርኩ። ታቁኛላችሁ፣ የምታውቁኝ የእውነቴን ነው። በፊት ጀምሮ የምሰራውን ሰዓት ታውቃላችሁ። ነገር ግን እንደዚህ በጣም በተደጋጋሚ እያየሁባቸው ያለው ክፍተት በቃ ይሄ አለመነጋገር ነው። አለመነጋገር በቃ ምንም ሌላ ምንም ሊሆን አይችልም። ምክንያታቸው ማለት ነው። አሁን እኮ ቁጭ ብሎ በስነ ስርዓት ቢያወሩ በ10 ደቂቃ ውስጥ ይፈቱታል ችግራቸውን። የእውነቴን ነው የምነግራችሁ። ግን አያወሩም ነው። እንዴት አትፈልግም አይደል? አልፈልግም። ለምን እንዴ? ቆይ ሃይሚ የእውነት አይገባሽም እንዴ? ፍቅር እንዴ የእውነቴን እኮ ነው። አሁን እኮ እሄዳለሁ ስትይ አትሄጂም ብሎ ከተናደደ እኮ በቃ ይሄ ልጅ እኔ አላቅም ጋንቻ አላቅም። የእውነቴን ነው። ፍቅር እንዴ በምን መልኩ እንደሚሰጥ እኔ አላቅም። ግን
እንዴት እኔ ልጅ እኮ ከፍቅር የመነጨ ነው እንጂ ከሌላ ከልክ ከእንትን አይነት የመነጨ አይደለም ንግግሩ። የእውነቴን ነው ፋሚሊ። እና እባክሽ ሀይሚ እባክሽ ተረጋጊ። ነገ ከነገ ወዲያ እኮ መመለስሽ አይቀርም። እባክሽ ተረጋጊ። በስሜታዊነት አትመሩ። የእውነቴን ነው። በስሜታዊነት አትመሩ። ሰው ናችሁ። እስቡ በደንብ መጀመሪያ አንድ ነገር ከመወሰናችሁ ወይም ከማድረጋችሁ በፊት 2-3 ያስቡ። ነገ እኮ በቃ ይቅርታ እንደምትባባሉ አንድ እንደምትሆኑ እኮ እኔ እርግጠኛ ነኝ። ምክንያቱም ሃይሚና ብሩክ ሊለያዩ የማይችሉ ፍጥሩ ስለሆኑ ማለት ነው። ገብቷችኋል አይደል? ሃይሚና ብሩክ መቼም ቢሆን አይለያዩ የምትሉ ሰዎች ላይክ አድርጉ። የእውነቴን ነው፣ ላይክ አድርጉላችሁ። እኔ እኮ ደግሞ የሚገርመኝ የእውነቴ ነው። እኔ እኮ አስችሎ ላያስችላችሁ እኛንን ጨምራችሁ ልባችንን የምታንጠለጥሉት ነገር እንዲህ። እኔ እኮ ልብ እዚህ ሊወጣ ባፌ ሊወጣ ነበረ እንዲህ። በእናንተ ምክንያት እኮ የኛ እዳችንን እንብላ እንዲህ። እኛ ሽማግሌ ነው ለእናንተ ሁሌ በየቀኑ እየተጣላችሁ እኛ እናንተን በማትስታረቅ ጊዜያችንን እንግደል። ኧረ ተው፣ ፍቅራችሁን አሳዩን። እኛ ፍቅር ነው የሚሻለን እኛ። ተው እባካችሁ ለኛ አስቡልን። የእውነትኛ እኔ አልቻልኩም። እንዲህ ደግሞ እኮ እንደዚህ ለምትሆኑት ነገር መልሳችሁ ይሄ ሁሉ ነገር መነጋገር ምን ይሰራላችኋል? የእውነቴን ነው ብሩኬ፣ የእውነቴን ነው ሃይሚ። በቃ ፍቅራችሁን ማዳን የምትፈልጉ ከሆነ ከዚህም በኋላ ሰይጣን እንዳይገባ በመሃላችሁ በቃ አውሩ፣ ቁጭ ብላችሁ አውሩ። መታረቂ ያለ ነው። ተጣልቶ መቅረት ነው የሚያስጠላው። የእውነቴን ነው የምነግራችሁና እባካችሁ ለራሳችሁ ስትሉ ለራሳችሁ ጊዜ ስጡ። በቃ እኛ ደስተኛ ሆናችሁ ስትመጡልን ነው እኛም ደስ የሚለን። አቦ ደስ ይበላችሁ፣ የእውነት አቦ ደስ ይበላችሁ። እስካሁን እየተመለከታችሁ ግን ሰብስክራይብ ያላደረጋችሁ ሰዎች ምን አስባችሁ ነው ንገሩኝ። እንዲህ ሰብስክራይብ አድርጉ። የእውነቴን ነው ሰብስክራይብ አድርጉና በቃ ፋሚሊያችሁ አድርጉኝ። ቤተሰብ እንሁን ነው። እኔ እኮ ቤተሰብ እንሁን ያልኩኝ፣ ሌላ ምንም ያልኩት ነገር የለም። የዛሬው ቪዲዮ ይመስል ነበረ። በቀጣይ ቪዲዮ እስከማገኛችሁ ድረስ ሁልጊዜም እንደምላችሁ ወዳችኋለሁ። ባይ